ውሸት ከተማው ለትንግዳ ነው መስሎ ሳግረሉ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም እንዴት ናችሁ? እግዚአብሔር የተባረከ ይሁን። ከዚህ በፊት እንደነገርኳችሁ የኢየሱስ ክርስቶስ ምሳሌዎች በሚል ተከታታይ ትምህርት ወደ እናንተ እንደምመጣ እግዚአብሔር በረዳኝ መጠን ጌታ ኢየሱስ ለደቀ መዛሙርቱ የተናገራቸውን ለሕዝቡ የተናገራቸውን ምሳሌዎች ወደ እናንተ ለማድረስ እንደምሞክር በዚህም ውስጥ ያለውን እግዚአብሔር ሊናገር የፈለገውን የመንግስቱን ሐሳብ በጥልቀት እንድንረዳ በእውነት እግዚአብሔር እንደሚረዳኝ ነግራችሁ ነበረ። በዚህ መሰረት ወደ 3 ኤፒሶዶችን በዚህ ሲሪስ ላይ አቅርቤያለሁ። መግቢያውን ጨምሮ 2 ምሳሌዎችን ይሄውም የዘሪው ምሳሌና የስንዴና የእንክርዳዱ ምሳሌ ከዚህ በፊት አቅርቤላችኋለሁ። ተመልሳችሁ እንድታዩ ተጋብዛችኋለሁ። ከዚህ በተጨማሪ ከዚህ በኋላ ያለው ሌላኛው ምሳሌ የስናፍጯ ቅንጣት ወይም ደግሞ የስናፍጯ ዘር ምሳሌ ነው ማለት ነው። ይሄም በማቴዎስ ወንጌል ምዕራፍ 13 እዛው ቦታ ላይ ከቁጥር 31 እስከ 32 ባለው ክፍል ውስጥ የሚገኝ ነው። በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። ሌላ ምሳሌ ያቀረበላቸው እንዲህም አለ። መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የስናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአታክልቶች ትበልጣለች፣ የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች ብሎ ይናገራል። ማለት እጅግ በጣም አጭር የሆነች ምሳሌ ላት፣ ነገር ግን በውስጡ እጅግ በጣም ብዙ የእግዚአብሔር ሚስጥር በተለይ በዚህ ዘመን ለምንገኝ ለኛ የእግዚአብሔር መንግስት ሚስጥር በደንብ እንድንረዳ ጌታ ኢየሱስ የተናገረው ለደቀ መዛሙርቱ የተናገረው ምሳሌ ነው ማለት ነው። ከዚህ በፊት ባሉት ምሳሌዎች እንደነገርኳችሁ በተለይ የስንዴውና የእንክርዳዱ እንዲሁም የዘሪው ምሳሌ ደቀ መዛሙርቱ ወደሱ ቀርበው ምን ማለት እንደሆነ በጠየቁት ጊዜ እናንተ የመንግስቱን ሚስጥር ለማወቅ ፈቃድ ተሰጥቷችኋል፣ ድል አግኝታችኋል ብሎ ያንን ምሳሌ እንደፈታላቸው ተመልክተናል። በዛም ምሳሌ መሰረት ጌታ ኢየሱስ ምን ሊናገር እንደፈለገ እየተመለከትን ነበር። በዚህም መሰረት ጌታ ኢየሱስ አልቲሜትሊ ወደዚህ ምድር የመጣበት ጉዳይ የእግዚአብሔር መንግስት ጉዳይ ነው ብዬ በተደጋጋሚ ስነግራችሁ ቆይቻለሁ። መጨረሻም ላይ ኦን ዘ ግሬት ኮሚሽን የተናገረው የዚህን መንግስት ወንጌል ለፍጥረቱ ሁሉ እንድናደርሰው አደራ ሰጥቶን ይሏል ማለት ነው። ነገር ግን ብዙ ጊዜ አሁን ባለው የሃይማኖት ዓለም ውስጥ ብዙ የተለያዩ ሄረሲዎችን ሲያመጣ የሚታየው እንዲሁም ደግሞ ብዙ መለያየቶችን የሚፈጥረው የክሪስቶሎጂ ኮንሴፕታችን ላይ ብዙ ፎከስ ስለምናደርግ ነው ማለት ነው። በጣም ኢምፖርታንት ናቸው የጳውሎስ መልእክቶች። ነገር ግን በአብዛኛው በደብዳቤ መልክ የተጻፉት በዛን ጊዜ በየስፍራው ለሚገኙ አይሁዶች ጌታ ኢየሱስ እርሱ አምላክ እንደሆነ በእውነት በዘመናት መካከል የተሰወረ ሚስጥር የሆነ ከአብ ጋር የተስተካከለ አምላክ እንደሆነ ያውቁና ያምኑ ዘንድ ደግሞ እሱ ብቻ አይደለም በክርስቶስ ኢየሱስ አማካኝነት በዚህ ስም እንዲጠመቁ ከእሱ ጋር ህብረት እንዲያደርጉ በሱ በኩል የሚገኘውን መዳን እንዲያገኙ ከአብ ጋር ቤተሰብ እንዲሆኑ አብ ጋር መድረስ እንዲችሉ ደጋግሞ የሞከረበት እንደሆነ እንመለከታለን ማለት ነው። ብዙዎቻችን እነዚህን የጳውሎስ መልእክቶችን ስለምናነብ የጳውሎስ ዋና ሐሳብ በቆየበት ጊዜ ሁሉ ውስጥ የእግዚአብሔር መንግስት ሳይሆን የክርስቶስ ማንነት ጉዳይ ላይ በጣም ብዙ ሰዓት እንዳጠፋ እናስባለን ማለት ነው። ነገር ግን የሐዋርያት ሥራ ምዕራፍ 28 የመጨረሻው ምዕራፍ እንደሚነግረን ጳውሎስ በቆየበት ጊዜ ሁሉ ዋና ጉዳዩ የእግዚአብሔር መንግስት ጉዳይ ነበር ማለት ነው። አሁንም ባይዘው በዚህ ጊዜ በእግዚአብሔር መንግስት ጉዳይ ላይ ብንነጋገር ብዙ ልዩነት አይኖርም። ፍቅርን፣ የመንፈስ ፍሬዎችን ወይም ደግሞ ጠላትን መውደድን፣ ማካፈልን፣ መልካምነትን፣ በጎነትን ብናወራ የመንግስቱን ፍሬዎች የመንግስቱን ምልልስ ብንነጋገር ብዙ ልዩነት አይኖረንም ነበር ማለት ነው። በየሐዋርያት ሥራ ምዕራፍ 28 ላይ እግዚአብሔር ቃል ሲናገር ቁጥር 23 ላይ ቀንን ቀጥረውለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ፣ ስለ እግዚአብሔር መንግስትም እየመሰከረ። ዋናው ጉዳይ እሱ ነው። ከዛ በኋላ ግን እንደነገርኳቸው አይሁድ ስለሆኑ ከዚህ በፊት ቶራን ስለሚያውቁ የሙሴን ሕጎች ስለሚያውቁ ስለ ኢየሱስም የመጣው ይህ ኢንካርኔት ያደረገው ወርድ ስለ ኢየሱስም ይህ የተሰቀለው በጎልጎታ ቀራንዮ ላይ የሞተው የአይሁድ ሽማግሌዎች፣ ሊቀ ካህኑ፣ ነገሥት፣ አለቆቹ የሰቀሉት ይህ የህይወት ራስ እርሱ ክርስቶስ መሲሁ እንደነበረ እግዚአብሔር እንደሆነ ሊያስረዳቸው ፈልጎ ስለ ኢየሱስም ከሙሴ ወይም ከሚያውቁት መጽሐፍ ሕግና ከነቢያት ጠቅሶ እያስረዳቸው ከጧት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር ብሎ ይናገራል። በጳውሎስ ደብዳቤዎች ውስጥ በአብዛኛው የምናገኛቸው ጽሑፎች የኢየሱስ ክርስቶስን ጌትነት፣ አምላክነት ቀድሞውንም ከአብ ዘንድ የነበረ ለኛ ለሁላችን ለመዳን ይሆን ዘንድ የተላከ መሲህ እንደሆነ በጣም ለማብራራት የጻፈበት እንደሆነ እንመለከታለን። ይሄ ብቻ ደግሞ አይደለም። እዚሁ የሐዋርያት ሥራ ምዕራፍ 28 መጨረሻው 2 ቁጥሮች ላይ ቁጥር 30 እና ቁጥር 31 ጳውሎስም በተከራየው ቤት
2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር፣ ማንም ሳይከለክለው። የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር ብሎ ይናገራል። ስለዚህ ዛሬም ሁላችንም ይህንን የምንሰማ ወደ እግዚአብሔር መንግስት ከመጀመሪያው ከሰው ውድቀት በፊት እግዚአብሔር ቀድሞውኑ በሰው ልጆች ውስጥ ስለነበረው ስለ እግዚአብሔር መንግስት ጉዳይ ላይ ፎከስ እንድናደርግ የጌታ ኢየሱስ ክርስቶስም የመጀመሪያው ስብከት መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል እንደነበረ በሉቃስ ወንጌል ምዕራፍ 4 ላይ እንደሚናገረው ቆይልን ባሉት ጊዜ በስብከቱ በድንቅና በታምራቱ በፈውሱ የተደነቁ ደስ የተሰኙ ሰዎች ቆይልን እዚህ አካባቢ ባሉት ጊዜ ይህን የመንግስቱን ወንጌል ደግሞ ለሌሎች ስፍራዎች በየሀገሩ ላደርስ ይገባኛል ብሎ ትቷቸው እንደሄደ አጋንንትን ባወጣ ጊዜ በቤልዜቡል ስልጣን ታወጣለህ ባሉት ጊዜ አጋንንትን በእውነት በመካከላቸው ማውጣት ከጀመርኩኝ ከወጡ በእርግጥ የእግዚአብሔር መንግስት በእናንተ መካከል ናት ደርሳለች ብሎ ስለ እግዚአብሔር መንግስት ደጋግሞ እንደተናገረ እዚህ ምሳሌ ላይ መንግስተ ሰማያት ይህን ትመስላለች የእግዚአብሔር መንግስት እንደዚህ ያለች ናት ብሎ የሚናገረው ስለ እግዚአብሔር መንግስት የበለጠ ኢሜጅ እንዲኖረን እንደሆነ ፎከስ እንድታረጉ ስታነቡ በጣም አሳስባቸዋለሁ ማለት በዚህ መሰረት አንድ ሰው የእግዚአብሔር መንግስት በደንብ መረዳት ከፈለገ ደግሞ እሱ ብቻ አይደለም የክርስቶስ ኢየሱስን ኮቴ መከተል ካስፈለገው እዚህ 4 ወንጌሎች ላይ የኢየሱስ ክርስቶስን ምልልስ ትምህርት ወዘተ በጣም ፎከስ አድርጎ ደጋግሞ ሊያጠናና ሪሄርስ ሊያደርግ እንደሚያስፈልገው በዚሁ አጋጣሚ ቲፕ ላደርጋችሁ ፈልጋለሁ ማለት ነው። በዚህ የማቴዎስ ወንጌል ምዕራፍ 13 ከቁጥር 31 እስከ 32 ባለው ክፍል ወይም የስናፍጯ ቅንጣት ምሳሌ ውስጥ በጣም የተለያዩ ቲዮሪዎች በምድር ላይ ያሉ ቅድም እንደነገርኳችሁ ጌታ ኢየሱስ ኢንተርፕሬት ያላደረገው አንዱ ምሳሌ ይሄ ነው። በተለይ ወፎችን በተመለከተ ብዙ ሰዎች ከላይ ካለው በተለይ የዘሪው ምሳሌ ላይ ወፎች መተው ለቀሙት የሚለው የክፉ ኃይላትን ስለሚያሳይ እዚህም ቦታ ላይ በዛፉ ላይ መተው የሰፈሩት የእግዚአብሔር መንግስትን ሊያውኩ የመጡ የዚህ ዓለም ኃይላት ናቸው፣ የጨለማው ዓለም ኃይላት ናቸው ብዙ ሰዎች ኢንተርፕሬት ሊያደርጉ ሲሞክሩ ይታያል። እኔ ከዚህ ሐሳብ ጋር ብዙ ምስማማ አይደለሁም ኮንቴክስቱን ስንመለከት ማለት ነው። በተለይ ገና ሲናገር ጌታ ኢየሱስ የስናፍጭ ቅንጣት ዘር እጅግ በጣም ትንሽ መሆኗን በመናገር ይጀምራል ማለት ነው። ይችን ዘር በተዘራች ጊዜ በቅላና አድጋ በአትክልቶች መካከል ይሄንን መጽሐፍ ቅዱሳችን በእንግሊዝኛው ኢንተርፕሪቴሽን ሲናገረው from the herbs within the garden ወይም ደግሞ from the plants within the garden ብሎ ነው የሚናገረው። በአትክልቶች መካከል ብሎ የሚናገረው በሆነ የአትክልት ስፍራ ውስጥ ልክ እንደ ጫካ አይነቱ ሳይሆን ኮንፋይንድ በሆነ በተጠበቀ የአትክልት ስፍራ መካከል ከሚዘሩ ዘሮች መካከል እጅግ በጣም ትልቅ የምትሆነው ዛፍ የምትሆነው እቺ የስናፍጭ ቅንጣት ጥቂቷ በጣም ትንሿ ዘር እንደሆነች ይናገራል ማለት ነው። መጽሐፍ ቅዱሳችን እንደምታስታውሱት በዳንኤል ምዕራፍ 2 ላይ ናቡከደነጾር ያየውን ህልም በተመለከተ ኢንተርፕሬት ሲያደርግለት አንድ ትልቅ ምስልን አይቶ እንደነበረ እሱ ምስል በተለያዩ መዋቅሮች የተዋቀረ እንደነበረ በተናገረበት ስፍራ ላይ አንድ ድንጋይ አንድ አለት ከተራራ ላይ ማንም ሳይነካው እጅ ሳይነካው እንደተንከባለለ መጥቶም ያንን ቅርጽ ናቡከደነጾር ያየውን 4ቱን መንግስታት የሚወክለውን ያንን ቅርጽ ፈጽሞ እንዳደቀቀው ትቢያ በንፋስ እንደሚወሰድ እንደዛው እንደወሰደውና ድራሻቸውን እንዳጠፋው ነገር ግን ያ ተንከባሎ የመጣውና እነዚህ መንግስታት የፈጨው አለት እያየው በጣም ትልቅ የማይነቃነቅ ትልቅ ተራራ እንደሆነ ይናገራል ማለት ነው። ያም ዳንኤል እዛው ኢንተርፕሬት ሲያደርግ የእግዚአብሔር መንግስት እንደሆነች ይናገራል ማለት ነው። በዚህ መሰረት የባቢሎን መንግስት አፍርሷል። ከዛ በኋላ የመጣውን የሜዶንና የፋርስ መንግስትን አፍርሷል። ደግሞ እሱ ብቻ አይደለም የግሪክ መንግስት አልፏል። ከዛ ጌታ ኢየሱስ የመጣበት ሲዝን ላይ የነበረውን የሮም መንግስትን እንዲሁ በክርስቶስ ኢየሱስ በተገለጠ ለምድር ለሰው ልጆች ሞኝነት በሚመስል የእግዚአብሔር ጥበብ አማካኝነት የእግዚአብሔር መንግስት ማንም ሊያጠፋት ባልቻለበት ሁኔታ ሄሮድስ ሕፃኑን ሊገለው ፈልጎ በሞከረበት ሁኔታ ሐዋርያትን ሊያጠፏቸው በሞከሩበት ሁኔታ ሳትጠፋ ይልቁንስ በስታ እጅግ ብዙ ቅርንጫፍን አውጥታ የምትገኝ እግዚአብሔር መንግስት እንደሆነች እዚህ ቦታ ላይ እንመለከታለን ማለት ነው። በዚህ መሰረት ገበሬው ብዙ ቦታ ላይ ጌታ ኢየሱስ ሲናገር እንደሚናገረው ገበሬው እግዚአብሔር ራሱ አባቱ ነው። የዘራው ደግሞ አንድያ ልጁን ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 12 ላይ እንደሚናገረው የስንዴ ቅንጣት ወድቃ ካልበሰበሰች ደግሞ በቅላ ካላደገች በስተቀር ብዙ ፍሬ ልታፈራ እንደማትችል ብሎ እንዳለው ጌታ ኢየሱስ ክርስቶስ እሱ ራሱ የቤተ ክርስቲያን ወይም ደግሞ የእግዚአብሔር መንግስት ፋውንዴሽን ሆኖ the king himself has died ሞቶ ከዛ በኋላ ደግሞ መበስበስን ሳያይ በትንሣኤ አካል ተነስቶ በእቺው ቤተ ክርስቲያን በዚህ እውነት ላይ የተመሰረተች ወይም ደግሞ መሰረቷ ራሱ ኢየሱስ ክርስቶስ የሆነላት እንደገና ደግሞ የማዕዘን ራሷ ይሄው ራሱ ኢየሱስ ክርስቶስ የሆነላት አላይመንታ ሁሉ በሱ ልክ የተሰራ ሆና ከሱ ላይ በዚህ መሰረት ላይ ሐዋርያትና ነቢያት ታንጸው እኛ ሁላችን የእግዚአብሔር ማደሪያ ህንጻ ለመሆን የእግዚአብሔር መንግስት
ለመሆን እኛ ሁላችን በዛ የሐዋርያትና የነቢያት መሰረት ላይ የታነጽን ቅርንጫፎች እንደሆነ መጽሐፍ ቅዱሳችን እንደዚሁ በዮሐንስ ወንጌል ምዕራፍ 15 ላይ እንደሚናገረው ግንዱ ራሱ ኢየሱስ ክርስቶስ እንደሆነ እኛ ሁላችን ደግሞ ቅርንጫፎች እንደሆነ ይናገራል ማለት ነው። ይቺ ጥቂቷ ዘር ይሄውም ኢየሱስ ክርስቶስ አንድ እርሱ ብቻ ሆኖ የሰው ልጅ ሞቶ በመነሳቱ ምክንያት ከሞቱ ጋር ከትንሣኤው ጋር የተባበሩ ሁሉ 12ቱ ደቀ መዛሙርት እነሱን የተከተሉ የሰሙ ሁሉ on the day of Pentecost የዳኑ 3000 ሰዎች ቤተክርስቲያንን እያሰፉ በምድር ሁሉ ጫፍ ላይ እንዲደርስ ወፎች ሁሉ ወይም ደግሞ ህዝብ በተለያዩ የመጽሐፍ ቅዱስ ክፍሎቻችን ላይ ኢሳይያስ ላይ ሕዝቅኤል ላይ ወዘተ ወፎችን ህዝብን እንዲወክሉ አድርገው እንደሚናገሩት እነዚህ ሁሉ ህዝቦች በዚህ ዛፍ ቅርንጫፎች ላይ እየሰፈሩ የብዙዎች መጠለያ እንድትሆን እንደሆነ ይቺ ጥቂቷ በጣም ትንሿ የሰናፍጭ ቅንጣት ዘር በቅላ አድጋ ይህንን ሁሉ ወፍ የምታስጠልል እጅግ በጣም ትልቅ ዛፍ እንደሆነች መጽሐፍ ቅዱሳችን ሊያስረዳን በዚህ ስፍራ ላይ እየሞከረ ነው ማለት ነው። ቅድም እንደነገርኳችሁ በዳንኤል 2 ላይ እንዳለው ያ ማንም ሳይነካው የተንከባለለው አለት መጥቶ የምድር ነገስታትን ሁሉ አፍርሶ ማንም ሊያነቃንቀው የማይችል ትልቅ ተራራ ሆኖ እንደቆመ የእግዚአብሔር መንግስት ሁሉን ልትገዛ የተገባት ሁሉን የምትገዛ የዓለም መንግስታትን ሁሉ በጌታ ኢየሱስ ዳግም ምጽአት ፈጽማ አጥፍታ የዘላለም የሆነ መንግስትን በእርሱ ያመኑ ሁሉ አብረው የመንግስቱ ተካፋዮች የሚሆኑበትን መንግስት እንደምትገልጥ አሕዛብ ሁሉ ወፎች ሁሉ በዛ ላይ እንደሚጠለሉ ሊነግረን በዚህ ስፍራ ላይ በጣም ይሞክራል ማለት ነው። እሱ ብቻ ደግሞ አይደለም የእግዚአብሔር መንግስትን የተመለከተ በሰው ልጆች ውስጥ በመንግስቱ ልጆች ውስጥ የተቀመጠ ህልም ራእይ በጣም ትንንሽ የሚመስለን እንዴት አድርጎ ይደርሳል እንዴት አድርጎ ይሆናል ብለን የምንላቸው ያየናቸው ራሱ እግዚአብሔር በእኛ ውስጥ ያስቀመጣቸው ትንንሽ ነገሮች ሁሉ እንደ ሰናፍጭ ቅንጣት ዘር ናቸው ማለት ነው። ዛሬ ምንም የማይሆኑ የማይበቅሉ የማያድጉ ቢመስሉን ትልልቅ ሚኒስትሪዎችን ከኛ ውስጥ የሚያወጡ ትልልቅ ማዳኖችን በእኛ እግዚአብሔር እንዲሰራ የሚያደርጉ ትልልቅ የጸጋ ስጦታዎችን ትልልቅ የሚባለው ኦን ኮቴሽን ሆኖ ማለት ነው የተለያዩ በጣም በርካታ ፍሬን የሚያፈራ የጸጋ ስጦታን በእኛ ውስጥ የሚገልጥ የክርስቶስን መልክ በእኛ ውስጥ የሚያሳይ እጅግ ትልልቅ ስራዎችን የሚሰራበትን ነገር ከኛ ታናናሾች ነን ብለን ከምንላቸው ሁሉ ሊያወጣ እንደሚችል መጽሐፍ ቅዱሳችን ደጋግሞ እንደሚነግረን የዓለምን ምናምንቴ እንደመረጠ የዓለምን ጠቢባን ሊያሳፍር አላዋቂዎችን አሳስጋሪዎችን ምናምንቴዎችን የተናቁን እንደመረጠ በእነሱ ትልቅ ስራን እንደሰራ እንዲሁ በጣም ትንንሽ በሚመስሉ በልባችን ውስጥ በሚያቀጣጥላቸው በነዛ ነገሮች እግዚአብሔር እጅግ ትልልቅ ስራዎችን ሊሰራ እንደሚችል የሚያሳይ ኢንተርፕሪቴሽንም በዚህ ውስጥ አብሮ ይኖረዋል ማለት ነው። ነገር ግን ቅድም እንዳልኳቸው እነዚህ በተለይ በኛ ልብ ውስጥ የተዘሩ እነዚህ ዘሮች ቅድም እንዳልኳቸው በክርስቶስ ኢየሱስ ላይ ያወቅነው እውነት በጣም ብዙ እንክብካቤ ልክ በኢሳይያስ ምዕራፍ 5 ላይ የወይኑን ቦታ በተመለከተ ሲናገር እንዴት ድንጋዩን እንዳወጣለት ቅጥርን እንደሰራለት ምንጭን እንደማሰለት ወዘተ ለዛ ወይን የሚገባውን ፍሬ ለማፍራት የሚያስፈልገውን ነገር በሙሉ ገበሬው እንዳደረገለት እንዲሁ በእኛ ውስጥ የተዘራውን ይህን ክርስቶስን በእውነት በሙላት በእኛ በራሳችን ሁኔታ እሱ እንዲገለጥ እኛ እየቀነስን እሱ የሚጨምርበትን ሁኔታ ለማምጣት ራሳችንን በተገለጠው ጸጋ ደግሞ በውስጣችን ባለው የመንፈሱ ኃይል አማካኝነት ዕለት ዕለት ከክብር ወደ ሌላ ክብር ባልተቋረጠ መለወጥ በአእምሮ በመታደስ በመለወጥ ወደዛ ሙላት ወደዛ እግዚአብሔር በእኛ ሊሰራ ወደፈለገው ትልቅ ነገር በሙላት ማደግና ባልተቋረጠ መልኩ በዚህ መንገድ ላይ መቆየት መኖር እንዳለብን በብዙ መልኩ የሚያሳየን ነው ማለት ነው። ስለዚህ ይቺ ትንሽ የሆነች ዘር ቅድም እንደነገርኳችሁ ዘሩ ራሱ ጌታ ኢየሱስ ነው። በሱ ሞትና ትንሣኤ አማካኝነት ቤተክርስቲያን ተመስርታለች። ይህም አሕዛብን ሁሉ ወደዚህ ወደ እግዚአብሔር መንግስት መጠለያ ያመጣ እኛን ሁላችንን በግንዱ ላይ እንድንጣበቅ ፍሬን እንድናፈራ ቅርንጫፎች እንድንሆን ያደረገ በዛ በአትክልቱ ስፍራ ከሚገኙ ዛፎች ሁሉ በላይ ዛፍ የሆነች ብዙዎችን የምታስጠልል ዛፍ እንደሆነች እዚህ ቦታ ላይ እግዚአብሔር ሊያስረዳን እየሞከረ ነው ማለት ነው። ስለዚህ በዚህ መሰረት ከግንዱ ጋር መጣበቅ እንዲሆንልን ፍሬን ማፍራት እንዲሆንልን ምክንያቱም ግንዱ ጋር መጣበቅ የሚቻለውና እዛ መቆየት የሚቻለው ፍሬን እስካፈራን ድረስ ስለሆነ እግዚአብሔርም ዋና ሐሳቡ ለኛ የገለጠው ጸጋ ያበዛው ምሕረት በፊቱ ያገኘነው ሞገስ የተሰጠን የራሱ ሳይሰፈር የተሰጠን መንፈሱ የልጁን መልክ በእኛ ሁኔታ ሊገልጥ ፈልጎ የሰጠን ነውና ፍሬን ማፍራት ፍሬው ደግሞ በእኛ ዘንድ እንዲቆይ ማድረግ
በጣም ከእግዚአብሔር ሐሳብ ጋር ተስማምተን ራሳችንን ይቀድሰን ዘንድ ለእግዚአብሔር መንፈስ የምናስገዛበት አሳልፈን የምንሰጥበት ሁኔታን እንክብካቤን የሚፈልግ በጣም ፕሪሺየስ የሆነ ዘርን ያሳያል ማለት ነው። በዘሪው ምሳሌ ላይ እንደተመለከትነው ልባችን መልካም መሬት መልካም ፍሬን የሚያፈራ 160-30 እንዳፈራው 100 ፍሬን የሚያፈራ መልካም መሬት የተዘራበትን የሚያበቅል መሬት ሊሆን እንደሚገባው በዚህ ቦታ ላይ እንድንረዳ ያስፈልገናል ማለት ነው። ያለበለዚያ ግን መጽሐፍ ቅዱሳችን በዕብራውያን መጽሐፍ ምዕራፍ 6 ላይ እንደሚናገረው የተዘራበትን መልካም ዘር ማያበቅልና ለዘራው ለሱ የሚገባውን ፍሬ የማይሰጥ መሬት የተረገመ እንደሆነ መጽሐፍ ቅዱሳችን እዛ ቦታ ላይ ይናገራል። ዕብራውያን ምዕራፍ 6 ቁጥር 7 ላይ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለችና እሾህንና ኩርንችትን ግን ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋን መቃጠል ነው ብሎ እንደሚናገር እግዚአብሔር ያበዛልንን ምሕረት የሰጠንን ጸጋ የሰጠንን የእግዚአብሔር መንፈስ እግዚአብሔር ያበዛልንን ሞገስ እግዚአብሔር ያበዛልንን በጎነት በእውነት እነዚህን ሁሉ የፈሰሰ በእኛ ላይ የፈሰሰን የእግዚአብሔር ጠል ተጠቅመን የሚገባን መንፈሳዊ ፍሬ በእግዚአብሔር ፊት እንድናፈራ የዓለም ብርሃን እንድንሆን የምድር ጨው እንድንሆን ተገቢ የሆነ የቅድስና ሕይወትን በምድር ላይ እንድንመላለስ ስሙን በእኛ ሁኔታ እንድናከብር እንድንቀድስ እንጂ መሰደቢያ እንዳናረግ እግዚአብሔር እንዲረዳን ጠይቃቸዋለሁ። በዚሁ አጋጣሚ በመጨረሻ የምነግራችሁ በእናንተ ውስጥ ያለች ትንሽ የሰናፍጭ ቅንጣት የምትመስል ራእይ ህልም ነገ አድጋ ትልልቅ ሚኒስትሪዎች ልታወጣ የምትችል ነገ አድጋ ብዙዎችን ወደ እግዚአብሔር መንግስት የሚያፈልስ ትልልቅ ስራን የሚሰራበት እግዚአብሔር በእናንተ ውስጥ ከልቲቬት ሊያደርግ የሚፈልገው አቅሙ ራሱ እግዚአብሔር ባየበት ልክ ትልቅ ዛፍ የሚሆን እንደሆነ እንድታውቁ ለዛ የሚገባውን ክትትል ለዛ የሚገባውን ፎከስ ለዛ የሚገባውን ደግሞ በእውነት አትኩሮት እንድትሰጡ በእግዚአብሔር መንፈስ በእግዚአብሔር ጸጋ በእግዚአብሔር ቃል አማካኝነት ነገሩን እውን ወደ መሆን እንድታመጡ ለዛ የሚገባውን ትልቅ እይታ እንድትይዙ አሳስባችኋለሁ። በቀጣዩ ምሳሌ ወደ እናንተ እመጣለሁ። እግዚአብሔር አምላክ ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ